ሰላም እንደምቆያችሁ ብረቱ ነኝ ከኢትዮሮፕ ለዛሬ ይዤላችሁ የመጣው ዴቨሎፕመንት ሪሌትድ ፖስት ግራጁዌት ኮርስ ነው ኦር ኢፒኦኤስ ዳድ ስኮላርሺፕ ነው። ሶ ይሄን ፕሮግራም እስከ መጨረሻ እንድትከታተሉ የጋበዝኩኝ ሙሉ አፕሊኬሽን ፕሮሲጀሩን አሳያችኋለሁ እና የምትሰጡ ፕሮግራሞችን አንድ በአንድ በዝርዝር እናያለን። ከዛ በፊት የዚህ ስኮላርሺፕ ዋና ዓላማው ምንድነው ለምለው ከዴቨሎፕመንት ጋር የተገናኘ ለዴቨሎፒንግ ካንትሪስ ልክ እንደ ኢትዮጵያ አይነት ሀገሮች ምሰጥ ስኮላርሺፕ ነው። ሶ የስኮላርሺፑን ኦብጀክቲቭ በደንብ እዚህ ጋር ክሎዝ ቼክ ማድረግ ትችላላችሁ። ከዛ ሁካን አፕላይ ምላለ ሶ ይሄ ማለት የትኞቹ ሀገሮች ናቸው ኤሊጂብል ለዚህ ኦር ይሄን ስኮላርሺፕ አፕላይ ለማድረግ ብቁ የሆኑ ስኮላርሺፖች ሀገሮች የትኞቹ ናቸው የሚለውን ልክ ሊንኳን ክሊክ ስታደርጉ የሀገራት ዝርዝር ይመጣል። ከነዚህ ሀገራት ዝርዝር ውስጥ ልክ ማየት ትችላላችሁ በአልፋቤት ሳብሳሃራን ካንትሪ ውስጥ አፍሪካ ውስጥ ኢትዮጵያ አለች እዚህ ጋር እንደምታየው። ሌሎች ሀገራቶች አሉ እዚህ ጋር ዘረዘሩ። ከዛ በየአመቱ አፕዴት ስለሚደረግ አንዳንዶች ኦልሬዲ ከሊስት የሚወጡ አሉ። ሶ ኢትዮጵያ አለች ማለት ነው። ሶ ካንትሪ ዋይዝ ስታይ ኦልሬዲ ኤሊጂብል ነን እዚህ ስኮላርሺፕ ላይ አፕላይ ለማድረግ ማለት ነው። ከዛ ቀጥሎ ያለው ምንድነው የትኞቹ ፕሮግራሞች ናቸው የምሰጡት እዚህ ላይ የሚለውን ማየት እንችላለን። ሶ አሁን ይሄ ስኮላርሺፕ ለፖስት ግራጁዌት ፕሮግራም ነው የምሰጠው እዛ ጀርመን ውስጥ። ሶ እነዚህ ፖስት ግራጁዌት ፕሮግራሞቹ ምን ምንድናቸው የሚለውን ፕሮግራሞቹን ማየት እንችላለን። አሁን ለምሳሌ ልክ አሁን ሊንኩን ክሊክ አድርጋችሁ ስትከፍቱ ሊስት ኦፍ አፕሊኬሽን ዴድላይንስ እና ፕሮግራሞቹን በዝርዝር ያስቀምጣል። እያንዳንዱ ፕሮግራም ላይ የተለያየ ዩኒቨርሲቲ ላይ ነው። አሁን ለምሳሌ የፕሮግራሞቹ ዝርዝር አለ። ከዛ ከፕሮግራሞቹ ቀጥሎ ምን አለ የት ዩኒቨርሲቲ ነው የሚሰጠው፣ በምን ቋንቋ ነው የሚሰጠው። ኦልሬዲ ለኢንተርናሽናል ተማሪ ስለሆነ በእንግሊሽ ተብሎ ነው ያለው። ከዛ የዲግሪው ስም ምንድነው ኤምኤስ ነው ኤምኤ ነው ፒኤችዲ ነው አለ እዚህ ጋር። ከዛ ዱሬሽኑ ለምን ያክል ጊዜ ነው ይላል። አሁን ለምሳሌ ዱሬሽኑ ለባችለር ከሆነ አንዳንዶቹ በ17 ወር ይላል፣ 16 ወር ይላል፣ 20 ወር ይላል። ይሄ የሚያሳየው ምንድነው ዊዛውት ጀርመን ላንጉዌጅ ነው። ይሄ ጀርመን ላንጉዌጅ ትምህርቱ በእንግሊዝኛ መስጠት ቢሆንም እንኳን ጀርመንኛ ለ6 ወር የግድ ያስተምራሉ። ልክ 6 ወር አስተምረው ኳሊፋይ እንድንሆን ያደርጋሉ። ቢያንስ የሆነ የጀርመንኛ ሌቭል ይሄ ቢግነር ሌቭል ላይ እንደ መድረሳችን ካረጋገጥን በኋላ ክሊር ስናደርግ ነው ወደ ኮርሱ የሚያስገቡን ማለት ነው። ሶ የ6 ወር ትምህርቱ ሲቀነስ አጠቃላይ ኮርሱ ለመጨረስ ያለው ምን ያክል ጊዜ ነው የሚለውን ያሳያል። ከዛ በመቀጠል ዴድላይኑን ያስቀምጣል። ዴድላይኑ በዳድ ስኮላርሺፕ እና በሰልፍ ስፖንሰር ሲሆን የምላል። ሶ እኛውን በስኮላርሺፑ ስለምናይ በስኮላርሺፑ እያንዳንዱ ፕሮግራም አንዳንዶቹ ጁን፣ አንዳንዶቹ ጁላይ ውስጥ፣ ኦገስት፣ ከዛ ሰፕተምበር ኦክቶበር እስከ ጃንዋሪ ድረስ ጃንዋሪ 2026 ድረስ የተለያየ ዴድላይን አለ በተለያየ ፕሮግራም የተለያዩ ዩኒቨርሲቲዎች ላይ። ሶ የእናንተን ፕሮግራም እዚህ ከዘረዘሩት ውስጥ ክሮስ ቼክ ታደርጋላችሁ ማለት ነው። ይሄ ብቻ ሳይሆን ሌላ ስኮላርሺፕ አለ ጀርመን ላይ የሚሰጥ ከዚህ ከአንድ ሳምንት በፊት የሰራሁት ቪዲዮ አለ። ወደኋላ ተመልሳችሁ ከኢትዮሮፕ ዩቲዩብ ቻናል ላይ እነሱንም ማየት ትችላላችሁ። ሶ ከዚህ ውስጥ የራሳችሁን ፕሮግራም ክሮስ ቼክ ታደርጋላችሁ ማለት ነው። እኔ አጠቃላይ ያለው ነው እዚህ ጋር እያሳያችሁ ያለው። እናንተ ግን የእናንተን የምመለከታችሁን ትመርጡና ከዛ ልክ አሁን እንትኑ ላይ ፕሮግራሙ ላይ ክሊክ ስታደርጉ በአዲስ ዊንዶው ይከፍታል ማለት ነው። ከዛ ተጨማሪ የሚያስፈልጉ መረጃዎችን እና የፕሮግራሙን ስኮፕ ኦር የኮርሱን ስኮፕ ከዛ አፕሊኬሽኑን እንዴት አፕላይ እናደርጋለን የሚለው እዛ ጋር ማግኘት ትችላላችሁ። ከዚህ በተጨማሪ ስቴዲ ኢን ጀርመኒ አለ። ከዛ ሃንድሜድ ስኮላርሺፕ አለ። ይሄም ስቴዲ ኢን ጀርመኒ ነው። ሶ እነዚህ ጀርመንም አሁን አክቲቭ የሆኑ ስኮላርሺፖች ናቸው የጀርመን ገቨርንመንት። ከዚህ በተጨማሪ ሌሎች ከ100 በላይ የስኮላርሺፕ ቪዲዮችን ስለሰራው እነሱንም ክሮስ ቼክ ማድረግ ትችላላችሁ። እዚህ ጋር ፕሮግራም ካላገኛችሁ ከኢትዮሮፐር ዩቲዩብ ቻናል ላይ ማታገኙት የስኮላርሺፕ ፕሮግራም የለም። እነሱን እንድታዩ ጋብዛለሁ። ሶ አሁን ለምሳሌ አንዱን ፕሮግራም ከፍተን ብናይ አሁን ይሄ በማስተርስ ነው በናቹራል ሃዛርድ ኤንድ ሪስክ ኢን ስትራክቸር ኢንጂነሪንግ ነው ማስተርስ ፕሮግራም። ሶ ለዚህ ፕሮግራም እንትኑ ሙሉ እንትኑ አለ ባክግራውንዱ ምንድነው መስሎ የሚለውን እዚህ ጋር ማየት ትችላላችሁ።
አሁን ፕሮግራሙ የሚሰጠው በማስተርስ ኦፍ ሳይንስ ተብሎ ነው የሚሰጠው። በ4 ሴምስተር ነው። ከዛ እስከ ይናክ 120 ክሬዲት አወር መውሰድ አለበት። ከዛ ሳብጀክት ኤሪያው ከሲቪል ኢንጂነሪንግ ጋር የተገናኘ ነው። ከዛ አፕላይ ለማድረግ እንደዚህ እስከ ጁላይ 15 ድረስ ኦንላይን አፕላይ ማድረግ ትችላላችሁ ይላል። ከዛ በዳድ ስኮላርሺፕ አፕላይ የምታደርጉ ከሆነ እንደዚህ አድርጉ ይላል። ከዛ ስኮፕ ኦፍ ስቴዲ እና ሌሎች አካዳሚክ ሪኳየርመንቶቹን ጭምር እዚህ ጋር አስቀምጠዋል። ከዛ ሎኬሽኑ የት ነው? ከዛ የዛ አፕላይ አድርጋችሁ የምታገኙ ከሆነ በየሰምስተሩ አሁን 2 ዓመት ማለት 4 ሴምስተር ነው። በአራቱ ሴምስተር ምን ኮርስ ነው የምትማሩት እዚህ አፕላይ አድርጋችሁ ብታገኙት የሚለውን እነሱ አስቀምጠዋል። ይሄን ማየት ነው ከእናንተ የምጠበቀው። ይሄን አይታችሁ እንትን ካላችሁ በኋላ አፕላይ የምታደርጉ ተመልሳችሁ እዚሁ ላይ ነው እዚሁ ፔጅ ላይ ነው አፕላይ የምታደርጉት። ከዛ በፊት ግን የሚያስፈልጉ ዶክመንቶችን ተጨማሪ መረጃዎችን በደንብ ማየት አለብን። እነዛን ማየት እንችላለን። ከዚህ በተጨማሪ በግራ በኩል ያሉ ሰዎች አሉ፣ ኮንታክት ማድረግ ትችላላችሁ። እነሱን ስለዚህ ጋር ክሊር ያልሆነ ነገር ካለ ቀጥታ ዲ ስኮላርሺፕ ላይ አፕላይ ለማድረግ እንደዚህ ብላችሁ ተጨማሪ ኢንፎ ከፈለጋችሁ መጠየቅ ትችላላችሁ። አሁን አፕላይ ለማድረግ ቀጥታ አፕሊኬሽንስ ምትላለች። ሶሪ ወደ ጀርመንኛ የቀየረ ነው እንትን የምለው የሚያስቸግረኝ። ሶ እናንተ ጋርም እንደዚህ ሊመጣ ስለሚችል ቀጥታ ላንጉጁን ትቀይሩና በእንግሊዝኛ ሲሆን ነው አፕሊኬሽንስ ሂር አፕላይ አድርጉ ይላል። ከዛ ስትመጡ እዚህ ጋር ጀነራል ሪኳየርመንቶቹ ምንድን ናቸው? የእንግሊሽ እና ላንጉጅ ሌቭል ምንድነው? ለኢንተርናሽናል ተማሪ ለዩሮ ስቱደንትስ ምን አይነት የእንግሊሽ ሌቭል ይጠይቃል? ዶክመንቶቹ የሚያስፈልጉት ምንድን ናቸው? ከዛ እንዴት አፕላይ እናደርጋለን? ይሄን መረጃ እዚህ ጋር ማየት ትችላላችሁ። ይሄ ለዚህኛው ፕሮግራም ብቻ ነው። ሌላ ፕሮግራም ከፍታችሁ ካያችሁ ደግሞ እናንተ አፕላይ ማድረግ የምትፈልጉት የተለየ ሊሆን ይችላል። ሪኳየርመንቶቹ እነሱን በደንብ አድርጋችሁ ማየት ትችላላችሁ። ምክንያቱም የተለያየ ዩኒቨርሲቲ ላይ ሊሆን ይችላል፣ የተለያየ ፕሮግራም ሊሆን ይችላል፣ በተለያየ ዴድላይን ላይ ያ ፕሮግራም ሊኖር ስለሚችል ይሄን በደንብ ክሮስ ቼክ አድርጉ እናንተ በራሳችሁ ማለት ነው። እኔ ወይ ነው እያሳያችሁ ያለ። ከዛ ደግሞ ይሄን ካየን በኋላ እስኪ ሌላ ተጨማሪ ማየት እንችላለን። ሌላ አንድ ፕሮግራም ከፍተን ማየት እንችላለን። ሶ አፕላይ ለማድረግ ቀጥታ ኦንላይን እቺ ሊንኳን ክሊክ ስናደርግ እዛ አፕላይ ሂር ይላል። እዚህ ከመጣችሁ በኋላ በ6 ስቴፕ አፕላይ አድርጋችሁ መጨረስ ትችላላችሁ ይላል። እነዚህ 6 ስቴፖቹ ምንድናቸው የሚለው ልክ እዚህ ክሊክ ስታደርጉ ኦሬዲ አፕላይ ኢን 6 ስቴፕስ ይላል። በ6 ስቴፕ መጨረስ ትችላላችሁ። ይሄን ለማድረግ አሁን በቀኝ በኩል አፕላይ የምትላለች እሷ ላይ ገብታችሁ ቀጥታ አፕላይ ነው የምትሏን ክሊክ ስታደርጉ ወደ አፕሊኬሽኑ ይወስዳችኋል። ነገር ግን ከዚህ በፊት ማወቅ ያለብን ነገር ስላለ እና ተጨማሪ መረጃዎች ስለሚያስፈልጉ እነሱን መጀመሪያ እንይና ከዛ አፕላይ ማድረጉን ትችላላችሁ ማለት ነው። ወደ ስፔሲፊካሊ ለዚህ ፕሮግራም አፕሊኬሽን ፕሮሲጀሩን ስራልን ካላችሁ እሰራለሁ፣ ችግር የለውም። ተጨማሪ ለምሳሌ አሁን ማስተርስ ኦፍ አርት ኢን ዴቨሎፕመንታል ኢኮኖሚክስ ማየት እንችላለን። ለምሳሌ የዚህ ፕሮግራም አሁን ለምሳሌ ኢንተርናሽናል ኤንድ ዴቨሎፕመንታል ኢኮኖሚክስ ይሄ ኤምኤ ነው። የዚህ ፕሮግራም በተመለከተ ዴድላይኑ መቼ ነው? ምንድነው የሚያስፈልገው? አሁን ለምሳሌ ማስተርስ ፕሮግራም ሆኖ ፎከስ ኦን ዴቨሎፕመንት እና ፎከስ ኦን ኢኮኖሚክስ አው ሞቲቬሽናችሁንም ስታዘጋጁ እነዚህ ፖይንቶች ላይ እንትን አድርጋችሁ አዘጋጁ። የስኮላርሺፑ ኦብጀክቲቭ አለ፣ ከዛ ደግሞ የኮርሶቹ ኦብጀክቲቮች አሉ። ሶ እነዚህ ሁለት ነገሮችን ያስታረቀ ሞቲቬሽን ሌተር ነው ማዘጋጀት ያለባችሁ በደንብ አድርጋችሁ ማለት ነው። ሶ ይሄን አያን። ይሄን ካያችሁ በኋላ አሁን ለምሳሌ አፕሊኬሽኑ ላይ ገብታችሁ ሪኳየርመንቶቹ ማየት ትችላላችሁ። አሁን አድሚሽን ሪኳየርመንት እዚህ ጋር አለ። ምን ያስፈልጋል ሪኳየርመንቱ የሚለውን እዚህ ማየት ትችላላችሁ። ከዛ የእንግሊሽ ላንጉዌጅ ሪኳየርመንትም እዚህ ጋር ማየት ትችላላችሁ። አሁን ለምሳሌ እዚህ ጋር የዚህ እንግሊሽ ላንጉዌጅ በሚዲየም ኦፍ ኢንስትራክሽን ካለ በሱ አፕላይ ማድረግ እንደምንችል ይገልጻል፣ ፕሮግራሙ በዲግሪ የተማርን ከሆነ። ከዛ ውጪ ደግሞ እዚህ ጋር በቴብል ኦፍ ኮንተንት መልክ እያንዳንዱ ነገር በዝርዝር አስቀምጠዋል። አሁን አፕሊኬሽን ዴድላይኑ፣ አፕሊኬሽን ፕሮሲጀሩ፣ ከዛ አፕሊኬሽን ዶክመንት ሪኳየርድ ምንድናቸው የሚለውን እነሱ ፕሮግራም ስፔሲፊክ አድርገው አስቀምጠዋል። ከዛ ስለ ስኮላርሺፑም በዳድ ስኮላርሺፕ አፕላይ የምናደርግ ከሆነ ለብቻቸው አስቀምጠዋል። ሶ እነዚህ ነገሮችን ሳትሰለቹ ማንበብ እና በትዕግስት ነገሮችን ማየት ያስፈልጋል ማለት ነው። ሶ
ይሄ ዴድላይኖቹም ረዘም ያለ ጊዜ ስለሚኖር በትዕግስት አፕላይ ማድረግ በትዕግስት ነገሮችን ማንበብ ያስፈልጋል። ምክንያቱም ብዙ ሰው አፕላይ ስለሚያደርግ ከነዛ ውስጥ የተሻለ ለመገኘት ሲቪያችን በደንብ መዘጋጀት አለበት። ሞቲቬሽን ሌተር፣ በተለይ ሞቲቬሽን ሌተር ከሌሎቹ የምንለይበት የራሳችን የሆነ አገላለጽ ኦር የራሳችን የሆነ ኳሊቲ ስለሚሆን እሱ ላይ በደንብ መሟሟት ያስፈልጋል ማለት ነው። ከዛ በተጨማሪ የወርክ ኤክስፒሪየንስ የ2 ዓመት የወርክ ኤክስፒሪየንስ ያስፈልጋል። ፕሮፌሽናሊ ሪሌትድ የሆነ አሁን ለምሳሌ አንድ ሰው በተመረቀበት ሙያ ጋር መቀራረብ ስራ ሰርቶ የሚያገኝ ልምድ ፕሮፌሽናል ኤክስፒሪየንስ ነው የሚባለው። ከዛ ጋር ያልተገናኘ ነገር ግን ሌላ የስራ ልምድ ከሆነ ደግሞ እሱ ሌላ ጉዳይ ነው ማለት ነው። ሶ ለዚህ የሚያስፈልገው ፕሮፌሽናል ኤክስፒሪየንስ ነው። እነዛ ነገሮችን በደንብ ማዘጋጀት ይጠይቃል። ይሄ ለምሳሌ ሌላ ፕሮግራም ነው። ልክ አሁን እናንተ የራሳችሁን ከብታችሁ ሲገቡ የተለያየ ፊቸር ነው ያለው፣ የተለያየ ነገር ነው የምታገኙት እዛው ፕሮግራም ላይ ኦር እናንተም አፕላይ ማድረግ የምትፈልጉት ፊልድ ላይ ዳይሬክት ይሄን ሳይሆን እናንተ ክሊክ አድርጋችሁ የምታገኙት ላይ የምመጣላችሁ ኢንተርፌስ አለ ማለት ነው። ከዛ አሁን ይሄ ለዲኤዲ ስኮላርሺፕ በተመለከተ ያለው ይሄ ነው። እያንዳንዱን ፕሮግራም ላይ እናንተ እንድታዩ ጋብዛለሁ። በጣም ብዙ ፕሮግራም ነው ያለው። በማስተርስ ነው በፒኤችዲ ነው የምለው ሊሚትድ ነው ሁሉም ነገር። ይሄን ክሮስ ቼክ ማድረግ ትችላላችሁ። እነዚህ ነገሮችን እያንዳንዱ ላይ ገብታችሁ ካያችሁ በኋላ ተጨማሪ ዶክመንቶች ምን ምንድን ናቸው የሚያስፈልጉት፣ እንዴት አፕላይ እናድርጋለን የሚለውን በቀጣይ ስቴፕ በደንብ እናያለን ማለት ነው። አሁን ለምሳሌ ይሄ ለዚህኛው እንግሊሽ ላንጉጅ ፕሮፊሸንስ ብቻ በቂ እንደሆነ የሚገልጽ ለብቻው እዚህ ጋር አስቀምጠዋል። ለዚህ ፕሮግራም ብቻ ነው ለምሳሌ ነው ይህን ማሳያችሁ። ከዛ እዚህ ስኮላርሺፕ ላይ እዚህ ዩኒቨርሲቲ ላይ አፕላይ ማድረግ ከፈለጋችሁ ደግሞ እነዚህ ዶክመንቶችን አሟሉ ተብሎ የተቀመጡ አሉ። እነዚህን ያው እናንተ እንድታነቧቸው እና አፕላይ ከማድረጋችሁ በፊት ነገሮችን በደንብ አንደርስታንድ አድርጋችሁ ከስኮላርሺፑ እና ከዩኒቨርሲቲው ኦብጀክቲቭ ጋር አላይን እንደሆነ ሞቲቬሽን ሌተር እና የሚያስፈልጉ ነገሮችን እንድታሟሉ ነው እንትን የምለው። ሌላው ማየት ያለባችሁ እንትን ምንድነው ሪኳየርድ ዶክመንቶቹ ናቸው። እዚህ ጋር አሁን ሪኳየርድ ዶክመንት ላይ ራንደምሊ አይደለም ያለው ነገር አይደለም ብድግ አድርገን አፕላይ የምናደርገው በነሱ ስኮላርሺፕ ክራይቴሪያ መሰረት በደንብ ኤዲት ማድረግ አለብን፣ ጊዜ ወስደን ማዘጋጀት አለብን ማለት ነው። ያን ለማድረግ ያው በደንብ ማንበብ ይጠይቃል። ከዚህ በተጨማሪ ኢትዮሮፐር ዩቲዩብ ቻናል ላይ ተጨማሪ ቪዲዮዎቹንም ማየት ትችላላችሁ። አሁን የዚህ ስኮላርሺፕ ዱሬሽኑ ከ12 ወር እስከ 42 ወር ነው። 42 ወር ማለት ለፒኤችዲ ነው። 12 ወር ማለት ኦልሬዲ በጣም የአንድ ዓመት ኮርስ ከሆነና ጀርመንኛ በ6 ወር የሚያልቅ ከሆነ ያለው ነገር ነው። ከዛ ምን ጥቅም እናገኛለን ለምለው ለማስተርስ እስከ 992 ዩሮ፣ ለፒኤችዲ እስከ 1300 ዩሮ ከቨር ያደርጋል። ከዛ ሄልዝ ኢንሹራንስ፣ አክሲደንት እና ፐርሰናል ሊያቢሊቲ ኢንሹራንሶችን ከቨር ያደርጋል። ትራቭል አላዋንስ ይሸፍናል። አሁን እኛም ምልከን ተቋም እንደማይከፍል ከተረጋገጠ ትራቭል አላዋንስ ሙሉውን ከቨር ያደርጋል። ከዛ መንዝሊ ሬንት አለ። አሁን ሩም ተከራይተን ከሆነ ያን አሁን የተከራየንበት እንትን ስናስገባ እሱንም ከቨር ያደርጋል። ከዛ ፋሚሊ አምጥተን ከሆነ ከፋሚሊ ጋር ሙቭ ማድረግ እንችላለን። አንዳንድ ስኮላርሺፖች ኦልሬዲ ለካንዲዴቱ ብቻ ነው የሚሰጡት፣ ነገር ግን ይሄ ለፋሚሊ ጭምር ከቨር ያደርጋል ማለት ነው። ከዛ ሴሌክሽን ክራይቴሪያ አለ። ሴሌክሽን ክራይቴሪያው ላይ ምንድነው አሁን ቢያንስ በ4 ዓመት ዲግሪውን የጨረሰ እና ቶፕ ባይሆንም ይሄ ምንድነው የወረደ ውጤት አባብ አቨሬጅ የሆነ ውጤት ያለው ማለት ነው። ሰቃይ ብቻ ሳይሆን አባብ አቨሬጅ የሆነ ነገር ግን ከፍ ያለ ውጤት ቢሆን ሞር ይመረጣል። ከዛ 2 ዓመት ፕሮፌሽናል ኤክስፒሪየንስ ያለው ያስፈልጋል ይላል። ከዛ ደግሞ ሞቲቬሽን ሌተር በደንብ መዘጋጀት አለበት ከዴቨሎፕመንት ጋር አገናኝቶ ማለት ነው። ከዛ ፈርዘር ኢንፎርሜሽን ከፈለጋችሁ እነዚህ ነገሮችን ማየት ይችላላችሁ። እነሱን ፍሪኩዌንትሊ አስክድ ኩዌስችን ብሎ ያስቀመጡት ስላለ እነዛንም ክሮስ ቼክ አድርጉላለሁ። ሞቲቬሽን ሌተር ስታዘጋጁ አሁን ከስኮላርሺፕ ኦብጀክቲቭ ጋር ፕላስ ከፕሮግራሙ ኦብጀክቲቭ ጋር አላይን እንደሆነ አድርጋችሁ አፕላይ የምታደርጉት ደግሞ ከሁለትና ከዛ በላይ ፕሮግራም ላይ አፕላይ ልታደርጉ ስለሚችሉ እያንዳንዱን ነገር ኢንተርሌት አድርጋችሁ አፕላይ ማድረግ አለባችሁ፣ መጻፍ አለባችሁ ማለት ነው። ከዛ አፕሊኬሽን ሪኳየርመንቶቹ ምን ምንድን ናቸው ይላል። አሁን ለምሳሌ ቅድም እንዳየነው
ወርክ ኤክስፒሪየንስ ያስፈልጋል። ፐብሊክ ኦር ፕራይቬትም ሊሆን ይችላል። የተለያየ ቦታ ላይ ወርክ ኤክስፒሪየንስ የግድ ያስፈልጋል። ባችለር ዲግሪ ቢያንስ በ4 ዓመት እና ከዛ በላይ ሊፈጅ ይችላል። እንደየፕሮግራሙ መጨረስ አለባችሁ ይላል። ከዛ ውጤታችሁ ደግሞ ያው ጥሩ ውጤት ያለው ቢሆን ይመረጣል ነው የምለው። ከዛ በተጨማሪ ከተመረቃችሁ በኋላ ከ6 ዓመት በላይ የቆያችሁ ከሆናችሁ አፕላይ ማድረግ አትችሉም ነው ባጭሩ። ያ ማለት ከ2019 በፊት ግራጁዌት ያደረገ ሰው ዲግሪውን ማስተርስ ላይ አፕላይ ማድረግ አይችልም። ወር ማስተርሱን ይዞ ከ6 ዓመት በላይ ያገለገለ ከሆነ ለፒኤችዲ አፕላይ ማድረግ አይጠበቅበትም ብሎ ሊሚት አስቀምጠዋል። አሁን ይሄ እዚህ ጋር ኤሊጂብል ካልሆናችሁ ሌሎች ተጨማሪ ቪዲዮዎች የስኮላርሺፕ ኦፖርቹኒቲዎች ስላሉ ከኢትዮሮፐር ቴሌግራም ቻናል ላይ ሊንኩን ታገኛላችሁ። የቪዲዮዎቹን ኢንፎርሜሽን ደግሞ ከዩቲዩብ ቻናል ላይ ማግኘት ትችላላችሁ ማለት ነው። ላንጉጅ ሪኳየርመንት ላይ ደግሞ ምንድነው የመጀመሪያው 6 ወር እንደነገርኳችሁ ጀርመንኛ ነው የምትማሩት። ያን ተምራችሁ ክሊር ማድረግ አለባችሁ። እዚህ ባለው ሌቭል መሰረት የሆነ እንትን ሪዛልት ስኮር ማድረግ አለባችሁ። ከዛ በኋላ ትምህርታችሁን በእንግሊዝኛ ትቀጥላላችሁ ማለት ነው። ምክንያቱም ይሄን ሁላ ነገር የሚያደርገው በዜሮ አይደለም። የሆነ ነገር አትሊስት ፕሮሞት ማድረግ ይፈልጋሉ። ሶ ያን ነገር ያደርጋሉ። ከዛ እንግሊሽ ላንጉጅ ሪኳየርመንት ደግሞ እንደ ዩኒቨርሲቲ ይለያያል። እሱን በዛው አፕላይ ክሮስ ቼክ ማድረግ ትችላላችሁ። ከዛ አፕሊኬሽን ፕሮሲጀሩ ምን ይመስላል ለምላውን ዴድላይኑ እንደ ዩኒቨርሲቲዎቹ ይለያያሉ። ቅድም በሰንጠረዡ ላይ አይተናል። ከዛ አፕሊኬሽን ዶክመንቶቹ ምን ምንድናቸው ይላል። አሁን ለምሳሌ እንደየ ሪስፔክቲቭ ዩኒቨርሲቲዎቹ ተጨማሪ የሆነ ነገር ያለ መሆኑ እንዳለ ሆኖ ግን ቀጥታ የሚያስፈልገውን ዶክመንት ታዘጋጁና ወደ ዩኒቨርሲቲውን አፕላይ የምታደርጉት። አሁን ስኮላርሺፑ ዋን ዌይ ነው። ዋን ዌይ ማለት ለስኮላርሺፑ አፕላይ ታደርጋላችሁ። ከዛ ለዩኒቨርሲቲ አፕላይ ታደርጋላችሁ። ያ ዩኒቨርሲቲ ወደ ስኮላርሺፑ ፎርዋርድ ያደርጋል። ከዛ እነሱ እዛው ይጨርሳሉ ማለት ነው። ቀጥታ ወደ ዩኒቨርሲቲ አፕላይ ካደረጋችሁ ወደ ስኮላርሺፑ አፕላይ ካደረጋችሁ አውቶማቲክ ሪጀክሽን ይመጣል። ወደ ዩኒቨርሲቲውን አፕላይ የምታደርጉት ማለት ነው። አፕላይ ስታደርጉ ደግሞ 3 የተለያየ ፕሮግራም ላይ አፕላይ ማድረግ ትችላላችሁ። እንደዛ ስታደርጉ ፕራዮሪቲውን ለምን አንዱን አደረኩ፣ ለምን ሁለተኛ፣ ለምን ሶስተኛ፣ ከዛ የነሱን ኦብጀክቲቭ ጋር አገናኝታችሁ ሞቲቬሽን ሌተራችሁን በደንብ መጻፍ አለባችሁ። ለሶስቱም ፕሮግራሞች አንድ ሞቲቬሽን ሌተር ብቻ ነው የሚያስፈልገው። 3 የተለያየ ሞቲቬሽን አይደለም። አንድ ሞቲቬሽን ላይ የሶስቱንም አይዲያ በደንብ መጥቀስ አለባችሁ። ኦር 2 የምትመርጡ ከሆነ የሁለቱንም አይዲያ መጥቀስ አለባችሁ። ከዛ እነዛን በደንብ እንትን አድርጋችሁ አፕሎድ ማድረግ ትችላላችሁ። አሁን አፕሊኬሽን ዶክመንትስ ምን የሚያስፈልጉት ምንድን ናቸው የምለዋል። አሁን ለምሳሌ እነዚህ ቼክሊስቶችን ማዘጋጀት አለባችሁ ይላል። ይህን ቼክሊስት ለማዘጋጀት መጀመሪያ ላይ ኔም ኦፍ አፕሊካንትስ በካፒታል ሌተር ትጽፋላችሁ ከላይ። ከዛ ላንጉጅ ሪኳየርመንት አለ። ላንጉጅ ሪኳየርመንት የተቀመጠ አለ። ሚድ ኦፍ ኢንስትራክሽን ካለን እንግሊዝኛ አለ። ስለዚህ ያን ነገር እንግሊሽ የሚለውን ከታች ታሰምሩና ማንዳቶሪ ነው። ቲክ ታደርጋላችሁ። ዶክመንቱን አዘጋጅቻለሁ ማለት ነው በሌላ አባባል። ከዛ የዳድ አፕሊኬሽን ፎርም አለ። ያን ፎርም አፕሊኬሽን ፎርሙን ታዘጋጁና ከዛ እነዚህ ነገሮቹ እርግጠኛ ከሆናችሁ በኋላ ቀጥታ ማንዳቶሪ ነው ቲክ ታደርጋላችሁ። ሁለተኛ ሆስት ዩኒቨርሲቲ አሁን ፈርስት ቾይስ፣ ሰከንድ ቾይስ፣ ሰርድ ቾይስ የተለያየ ፕሮግራም የተለያየ ዩኒቨርሲቲ ላይ ከሆነ እነዛን አኮርዲንግሊ ታዘጋጁና ልክ ካዘጋጃችሁና ሬዲ ከሆነ ማንዳቶሪ ነው አዘጋጅቻለሁ ብላችሁ ቲክ ታደርጋላችሁ ማለት ነው። ከዛ ሌተር ኦፍ ሞቲቬሽን መጀመሪያም እንደነገርኳችሁ ሞቲቬሽን ሌተራችሁ አንድ ከስኮላርሺፕ ኦብጀክቲቭ ጋር አብሮ መሄድ አለበት። ሁለት ደግሞ ከፕሮግራሙ ኦብጀክቲቭ ጋር አላይን መሆን አለበት። ሁለትና ከዛ በላይ ፕሮግራም ስትመርጡ ደግሞ የነዛ መረጃ አድርጋችሁ በደንብ አድርጋችሁ ማዘጋጀት አለባችሁ። ያን ከ2 ፔጅ ባልበለጠ አዘጋጅታችሁ ቀኑንና ምናምን ሬዲ ካደረጋችሁ በኋላ ማንዳቶሪ ብላችሁ ታልፋላችሁ ማለት ነው። ከዛ ሲቪ ያስፈልጋል። ሲቪያችሁ ደግሞ በዩሮፓስ ስታንዳርድ መዘጋጀት አለበት። ይሄ እንዴት ይዘጋጃል የሚለውን ከኢትዮሮፐር ዩቲዩብ ቻናል ላይ የዩሮፓስ ሲቪ እንዴት እናዘጋጃለን የሚለው ማየት ትችላላችሁ። ፉል ሲቪ ነው መሆን ያለበት። ከዛ ሪቨርስ ክሮኖሎጂካል ኦርደር ነው መቀመጥ ያለበት። አሁን ለምሳሌ ማስተርስ ከሪሰንቱ ወደ ኦልደስቱ መሄድ ማለት ነው። ማስተርስ፣ ባችለር፣ 12ኛ ክፍል እና ይሄ 10ኛ ክፍል ምናምን ወደ ታች ነው መሄድ ያለበት።
ከዛ እንትኑ ላይ ዩሮፓስ ላይ ቀን በብዛት አይኖርም። ሶ ቀን ማስገቢያ ስለሌለው እሱን በራሳችሁ ኤዲት ታደርጋላችሁ ማለት ነው። ከዛ ተጨማሪ የሚያስፈልገው ምንድነው? ዩኒቨርሲቲው ሰርቲፊኬት ያስፈልጋል፣ የዲግሪ ትራንስክሪፕትም ያስፈልጋል። እነዚህን ታዘጋጁና ማንዳቶሪ ትላላችሁ። ያው የኛ በሙሉ በእንግሊዝኛ ስለሆነ ትራንስሌሽን ምናምን አያስፈልግም፣ እሱን ታልፋላችሁ ማለት ነው። ከዛ ወርክ ኤክስፒሪየንስ ኦልሬዲ ሰርቲፊኬት ያስፈልጋል፣ የሁለት ዓመት የስራ ልምድ አለ የሚለው ኦልሬዲ ታዘጋጁና ማንዳቶሪ ትላላችሁ። ይሄም ቀጥታ አንድ መስሪያ ቤት ካለ የዛ መስሪያ ቤት ሄደርና ፉተር የራሱ የሆነ እንትን ይኖራል። ከዛ እዛው ኦፍላይን ተፈርሞ ምናምን መግባት ያለበት ማተብ ተደርጎ ነው የሚለው። ከዛ ሌተር ኦፍ ሪኮሜንዴሽን እንደዛው ከቀጣሪ ድርጅት ነው። አሁን ተማሪ ሆነን የተጻፈልን የዛሬ 5 እና 6 ዓመት የተጻፈውን ሪኮሜንዴሽን ሌተር አምጥተን አፕሎድ አናድርግም። ሞስት ሪሰንት የሆነውን ከቀጣሪው ኦር የቅርብ እንትኑን ሳብሚት እናደርጋለን ማለት ነው። ከዛ ፕሩፍ ኦፍ እንግሊሽ ላንጉጅ አለ። ይሄም ኦልሬዲ ቲክ ታደርጋላችሁ፣ ሚዲየም ኢንስትራክሽን ማለት ነው። በሌላ አባባል ቲክ ታደርጋላችሁ። ኦልሬዲ አለኝ አፕሎድ አድርጋለሁ እንደማለት ነው። ይሄን ካደረጋችሁ በኋላ ልክ ሁለተኛ ፔጅ ላይ ምን አለ? ተጨማሪ የዚህ ክራይቴሪያ የዳድ ሴሌክሽን ክራይቴሪያ አለ ለኢፒኦኤስ ፕሮግራም። አሁን ፎርማል ክራይቴሪያዎቹ እነዚህ ናቸው። ከዛም ሌተር ኦፍ ሞቲቬሽኑ ከዚህ ጋር አላይን መሆን አለበት። እነዚህ ነገሮችን አንብቤያለሁ። ከዛ ቀጥታ ወደ ዩኒቨርሲቲዎቹ አፕላይ አድርጌያለሁ ብላችሁ እንትን ካላችሁ በኋላ ቀኑንና ሎኬሽኑን የራሳችሁን ስም በካፒታል ትጽፋላችሁ። ኦፍላይን ትፈርማላችሁ ማለት ነው። ኦፍላይን ማለት ፕሪንት አድርጋችሁ ነው ይሄን ሁላ የምታዘጋጁት። እዛ ኦንላይን የምታደርጉበት እንትን የለም። ምክንያቱም ቲክም ስታደርጉ ኦፍላይን ነው ማለት ነው። በእርሳስ ወር በስክሪፕቶ ሊሆን ይችላል። ቲክ ታደርጋላችሁ። ከዛ ስማችሁን ኦሪጂናል ፍርማችሁን ትፈርማላችሁ። አሁን ዲጂታል ሲግኔቸር ብታስገቡ ሪጀክት ይሆናል አውቶማቲካሊ። ሶ እዚህ ላይ ጥንቃቄ ማድረግ ያስፈልጋል። ሶ ይሄን ፎርም አንዱ ፎርም ነው ይሄ ፎርም መሞላት አለበት። በተመሳሳይ ሌላ የጀርመን ስኮላርሺፕ የሰራሁት ቪዲዮ አለ። እሱ ላይም ተመሳሳይ የሆነ ፎርም ነው ያለው። ኮንተንት የተወሰነ ይለያያል። እሱንም የምትሞክሩ ከሆነ በዚህ መሰረት ነው ፎርሙ የሚሞላው ማለት ነው። ከዛ ሌላው የራሱ የሆነ ፎርም አለው። ኢፒኦኤስ ፎርም አለው፣ አፕሊኬሽን ፎርም። እሱንም ፎርም ዳውንሎድ አድርጋችሁ አፕሎድ ታደርጋላችሁ ሞልታችሁ ማለት ነው። ከዛ ሲቪ ያስፈልጋል። ሲቪያችሁን በቅድም እንዳየነው በዩሮፓስ ስታንዳርድ ነው ሲቪያችሁ መዘጋጀት ያለበት። ይሄን ደግሞ በዩሮፓስ ስታንዳርድ እንዴት እናዘጋጃለን የሚለውን ከኢትዮሮፕ ዩቲዩብ ቻናል ላይ አንድ የሰራሁት ቪዲዮ አለ። እሱንም እንትን ብላችሁ መሙላት ትችላላችሁ፣ ማዘጋጀት ትችላላችሁ። አዘጋጅታችሁ ከሆነ ደግሞ ሞዲፋይ ማድረግ አለባችሁ። ደርሰንት ዋን ስለምል ቀኑንም እዛ ላይ ስለምጽፉ ሲቪያችሁን በዚህ ወይ አፕዴት ብታደርጉ ሞር የተሻለ ይሆናል። አንድ ሞቲቬሽን ሌተር ያው የተደጋገመ ይመስላል፣ ግን ግዴታ ስለሆነ ነው እንትን የሚሉት መለያቸው ይሄ ስለሆነ ሞቲቬሽን ሌተር ያስፈልጋል። አንድ ሞቲቬሽን ሌተር ይሄ ሞቲቬሽን ሌተር ሁሉንም ጠቃቅሶ የያዘ መሆን አለበት ነው የሚለው። 3 የምትመርጡ 2 የምትመርጡ ከሆነ ፕሮግራሞችን እነዛን የጠቀሰ መሆን አለበት ነው የሚለው። ከዛ አንድ ሞቲቬሽን ሌተር ነው ለሁሉም አፕላይ የምታደርጉት ማለት ነው። ከዛ ሌተር ኦፍ ሪኮሜንዴሽን ያው ከቀጣሪ ድርጅት ሪኮሜንዴሽን ሌተር ሪሰንት ዋን ያስፈልጋል ያልቆየ። ከዛ ሰርቲፊኬት ኦፍ ኤምፕሎይመንት ኦር ኤክስፒሪየንስ ያስፈልጋል። አሁን እኛ ጋር ተቀጥሮ ይሰራ ነበር። አሁን የስራ ልምድ ሲሰጥ ከዚህ እስከዚህ አሁን ከተቀጠሩበት ጊዜ ጀምሮ እስካሁን ሰዓት ድረስ ኦልሬዲ የሆነ ተቋም ውስጥ እንደምትሰሩ ተጠቅሶ ይጻፋል ማለት ነው። ከዛ ደግሞ ሞር አንድ እንትን አለ እነሱ ሪጆን እንደምታደርጉ ወደ ሀገራችሁ እንደምትመለሱና ያን ተመሳሳይ የሆነ ተቋም ጆይን እንደምታደርጉ ብጻፍ ይላል። የኛ ሀገር ሲስተም ይሄን ነገር ሳፖርት ያደርጋል የሚለው ትንሽ ያጠያይቃል። ነገር ግን እነሱ እንደ አንድ እንትን ያስቀምጡት ምንድነው ይሄ ቢኖር አሪፍ ነው ብሎ አስቀምጠዋል። ከዛ ሌላው ምንድነው ላንጉጅ ሪኳየርመንት አለ። እሱን ያው እንደየፕሮግራሞቹ ይለያያል። ይሄን አይተናል። ሌላው የዲግሪ ሰርቲፊኬት እና ኦሪጂናሉን ስካን አድርገን አፕሎድ ማድረግ አለብን። ልክ እንደዛ ሲሆን ደግሞ ኦሪጂናል ነው መሆን ያለበት። ኮፒውን ስካን አድርገን ሳይሆን ኦሪጂናሉን ኮፒ አድርገን ስካን አድርገን መላክ አለብን ማለት ነው። እነዚህን አጠቃላይ አሟልተን
ሳብሚት ማድረግ አለብን። እነዚህ ፖይንቶችን በደንብ አንብቡ። አዲሽናል ዶክመንት የሚያስፈልግ ከሆነም እነዛን እንትን ትላላችሁ። ከዛ ይሄን ካየን በኋላ አድሚሽን ሎኬሽኑ የት ነው? አፕሊኬሽን ሎኬሽኑ ለምለው አፕሊኬሽኑን አፕላይ የምናደርገው ቀጥታ የዩኒቨርሲቲዎቹ ፖርታል ላይ ነው። ዴድላይኖቹም ይለያያል ቅድም ባየነው መሰረት። ከዛ አፕሊኬሽን ፕሮሲጀሩ ምን ይመስላል? ሴሌክሽን ፕሮሲጀሩ ለምለው አንድ ቀጥታ ወደ ዩኒቨርሲቲ አፕላይ እናደርጋለን። ከዛ የዩኒቨርሲቲው የስኮላርሺፕ ኮሚቴ ይመርጥና ለተመረጡት ቀጥታ ወደ ዳድ ስኮላርሺፕ እንትን ያስተላልፋሉ። ከዛ ዳድ ስኮላርሺፕ የራሱ የሆነ ፎርም አለው። ያን ፎርም ወደ ኢሜላችሁ ይልካል ማለት ነው። ኦሬዲ በኮሚቴው ተመልምላችሁ ካለፋችሁ ከዛ ያን ፎርም ትሞሉና ከዛ ያው ከነሱ ጋር እዛው ኮሙኒኬት አድርጋችሁ ፋይናላይዝ ታደርጋላችሁ ማለት ነው። ሶ በአራት ስቴፕ እዚህ ጋር ተጠቀሳለ። እነዚህን ተከትላችሁ ነው የምትሞሉት። እያንዳንዱ ነገር ደግሞ ፈርዘር በደንብ ብታነቡ ሞር የተሻለ ይሆናል። እናንተ ጊዜም ስላለ አንዳንዶቹ ያለፋቸው አሉ እና ተጨማሪ መረጃዎችን እዚህ ጋር ያያያችሁ በደንብ ማዘጋጀት ትችላላችሁ። ለዛሬ ጀላችሁ የመጣሁት ይሄን ይመስላል። ሌሎች ተጨማሪ ቪዲዮዎችን ከኢትዮሮፐር ዩቲዩብ ቻናል ለማግኘት ትችላላችሁ እና ስለምትከታተሉኝም በጣም ከልብ አመሰግናለሁ። ቴንክ ዩ ቬሪ ማች ቴንክ ዩ አመሰግናለሁ። እና ሊንኩን ከቴሌግራም ታገኛላችሁ።